ብዬ ማለት ነው። ይሄ ነው ያለው ነገር። በጣም ነው የተሻለ ማመሰግነው። ልጅ ካላወጣን ኩራት የለውም። አሁን እሷ የሚያደርገችው እሱ የሚያደርገው ኩራት የለውም በዚህ መሀል ማለት ነው። በቃ ትክክል አይደለም። ያንን ትክክል ያልሆነ ደግሞ እኛ እንሸከምና እናስተካክል ካልን ካልተስተካከሉ ተመልሰው እንዴት ነው የሚሆነው? ትክክል። ከዚህ በፊት መስዬ ብለሽኛል። አንድ ሰው የሚታገዘው ጸብን ትቶ በፍቅር በሰላም ሁሉም በመኪና ሆኖ ልጅ በሰላም እንዲያድግ ነው። መሀል ላይ ችግሩን ለመፍታት ነው። እንደዚህ ጋር የዓመት የቤት ኪራይ አንቺ በዚህ ጋር እየከፈልሽ ወይ የሆነ ሰው እያገሽ ስቲል ዘሴም ፋይቲንግ ካለ ስቲል እየለየ ነገር ካለ ምንድን ነው ለውጡ? ያለ ለውጥ ለምን እንረዳለን ነው? ምን እያየን ነው? ተመልሰው እዛው ሶሻል ሚዲያ ላይ ለውጥ የማያመጡ ከሆነ መለወጣቸውን የማናይ ከሆነ ክስና ጭቅጭቅ ስድድብ ከሆነ ለዚህ አይነት ልጅ ከምንረዳ ለተሻለ ልጅ ነገ ለውጥ የምናይበት ነው መሆን ያለበት። ይህንን ደግሞ አውርቻታለሁ። አላወራውሽም ዲቦ? እሺ መስዬ በጣም ነው የማመሰግነው። ማለት እንዲህ በዚህ ምክንያት ስምን ብትይኝ ቀድሞ ደስ ይለኝ ነበር፣ ግን ቢሆንም በጣም ባለውለታዬ ነሽ። እንደዚህ ተረጋግቼ እንድንረዳሽኛል እጅግ በጣም አድርጌ አመሰግናለሁ። ከዛ ባለፈ ደግሞ ጀስት የቤት ኪራይ ብለው ሲሰጡኝ የሰራሁበትን እንጂ እነሱም ጀስት የእርዳታ ነው ያስመሰሉት። ቪዲዮን ለማስታወቂያ ነው ማስታወቂያ ሰርቼ ነው ያገኘሁት፣ ክፍያዬ ነው። ሰው እርዳታቸው አይደለም። እዩሃ ሚዲያ ኦኬ። እኔ መስዬ እኔ ያልሽ መስሎኝ ነው። ለምን መስዬ ምን የምታስተዋውቀው ነገር የላትም፣ እርዳታ ነው። ሁሌም ነው እዚህ ቤት ሰው ምትረዳው። አይሳንማ ይቅር ቴንኪዩ አልኩኝ። እግዚአብሔር ይባርክሽ፣ ተባረኪ። ቀድሞም በስልክም አውርተናል። የላክሽው ሰው እኔ ጋር አልደረሰም። እውነት ለመናገር ግን ከአንቺ ጋር ያወራሁትኝን እጅግ በጣም አድርጌ አመሰግናለሁ። ተባረኪ፣ ዘመንሽ ይባረክ። ራሴንም ደግሞ እንዳይ አድርገሽኛል። በራሴ ራሴን ችዬ ቤቴንም ልጄንም ሁሉንም ነገር እንዳደርግ ራሴን እንዳይ ባይዘዌ አንዳንድ ጊዜ ጫና ሲበዛ ለራሳችን የራሳችንን ጉለት እናየዋለን እና በዚህ እኔ አሁን ልጄ ስላለ በጣም ብዙ ዋጋ ከፍያለሁ፣ በጣም ብዙ ሰርቻለሁ። ቅድም ደግሞ እኔ አንድ ስራ አልነበረም ስሰራ የነበረው 3 ስራ ነው። በቀን ስሰራ የነበረው በ3 ስራ ነው 20 ምናምን ሺህ ብር የማገኘው አለኝ። እርዱኝ ብዬም አይደለም የወጣሁትኝ። እዚህም አንቺ ጋርም ስመጣ የማንንም እርዳታ ጠይቄ አይደለም። እዩሃ ሚዲያም ስቀርብ ሴት ነኝ። በሴትነቴ የደረሰብኝ ነገር አለ። ሲቀጥል ደግሞ እዛ ጋር ከመውጣቴ በፊት እሱም ተጽዕኖ አሳድሮብኛል። ልጁ ዲኤንኤ ግዴታ መነሳት እንትን ማለት አለበት ብሎ ስላሳደረብኝ ጫና ሄጄ አላስመረምርም ብያለሁ። ምክንያቱም ልጄን እኔ ራሴ ማሳደግ ስለማያቅተኝ ስለማላንስ ለልጄ አሁን ይሄ እዚህ ጋር የደረስኩበት ነገር አይደርስም ነበረ። ይቅርታ አላደረግሽም ለምትሉኝ ደግሞ እኔ ይቅርታ ሳላደርግ ቀርቼ አይደለም። ይቅርታ ባደርግ ነው ጎትቼ ቤተሰቤ ጋር የቀላቀልኩት። ይቅርታ ስላደረግኩ ነው። ግን ነገሩ